ስምምነት በመካ የወረደች ናት ኢጅማዓን ሁሉም ዑለማዎች የጋራ አቋም ወጥ የሆነ አቋም መሰረት በመካ የወረደች አንቀጽ ናት ሱረቱል መስድ ትባላለች ሱረቱ ተበት ወይም ሱረቱ ተበት የዳ ተብላም ትታወቃለች ሱረቱ አቢ ለሀብ ተብላም ትታወቃለች ማለት ነው እቺ ምዕራፍ 5 አንቀጾች አሏት እንደዚሁም ደግሞ 23 ቃላትና 77 ፊደሎች በውስጧ ላይ እንዳሉ ዑለማዎች ይናገራሉ ማለት ነው በሁሉም ስምምነት የወረደችው መካ ላይ ነው ብለናል መዲና ነው የወረደችው ብሎ የገለጸ አንድ ዓሊም አይኖርም ይህ ደግሞ ለምንድነው ሰበበ ኑዙልን በማየት ነው በምን ሰበብ ወረደች የሚለውን ከማየት አንፃር ነው ይሄንን ያሉት የወረደችበት ምክንያት ምንድነው የሚለውን ኢንሻአላህ በቀጣይ እናያለን يقول الباري جل وعلا بسم الله الرحمن الرحيم يقول بسم الله الرحمن الرحيم بالله سم እንጀምራለን በሉ الرحمن የሰፊ እዝነት ባለቤት የሆነው በሆነው الرحيم የልዩ እዝነት ባለቤት በሆነው ለሙእሚኖች ብቻ የተለየ እዝነት የሚያዝን ወይም ደግሞ رحمن ማለት ለሁሉም የሚያዝን እዝነቱ ሰፊ የሆነ የማዘን ባህሪ ያለው የሚል ማዕና ሲኖረው رحيم ማለት ደግሞ እዝነቱን ወደ ባሮቹ የሚያደርስ በሆነው ጌታ ስም እንጀምራለን በሉ ማለት ነው ተብሏል ተበት የዳ አቢ ለሀብ የአቡ ለሀብ ሁለት እጆቹ ከሰሩ ወተበ እሱም ሁሉም ዛቱ በተክላላ ከሰረ ما اغنى عنه ماله ከሱ ንብረቱ አላብቃቃውም ወይም ደግሞ ንብረቱ ከሱ ምን አብቃቃው ምን ጠቀመው እስቲ وما كسب የሰራውም ነገር እንዲሁ አልጠቀመውም ወይም ምን ጠቀመው سيصلى نارا እሳት ውስጥ ይገባል ወደፊት መግባቱ የተረጋገጠ ነው ወደ እሳት ውስጥ መግባቱ የተረጋገጠ ነው ذات لهب የመንቀልቀል ባለቤት ወደ ሆነች እሳት መግባቱ እርግጥ ነው አይቀርለትም ለማለት ለሀብ ማለት በኃይል የምትንቀለቀል በኃይል የምትነድ የሆነች እሳት ውስጥ ይገባል ለማለት ወምራአቱሁ ሚስቱም ትገባለች حمالة الحطب እንጨት ተሸካሚ ስትሆን ዱንያ ላይ ባህሪዋ መገለጫዋ ይህ ነበርና እሳት ትገባለች እሷም ብሎ ገለጸ በሌላ ቂራአ حمالة الحطب ተብሎ ተቀርቷል እንጨት ተሸካሚ የሆነችው ሚስቱም እንደዚህ የሚንቀለቀለው እሳት ውስጥ ትገባለች ማለት ነው في جيدها ባንገቷ ላይ حبل من مسد ከጭረት ወይም ከልጥ የሆነ ገመድ ያለባት ስትሆን ይላል እንግዲህ ይህ ምዕራፍ ነብዩ አለይሂ ሰላቱ ወሰለም ወደ አላህ Subhanahu Wa Ta'ala ጥሪ ሲያቀርቡ ወደ አላህ Subhanahu Wa Ta'ala ዳዕዋቸውን ሲጀምሩ وانذر عشيرتك الاقربين ቅርብ ዘመዶችህን አስጠንቅቅ የሚል መልእክት ከአላህ Subhanahu Wa Ta'ala ዘንድ ሲመጣላቸው ጊዜ يعني صعد الى جبل ابي قبيس ابو قبيس የተባለ ተራራ ላይ ነብዩ አለይሂ ሰላቱ ወሰለም ወጡና ጥሪ ያቀረቡ فقال يا صباحا ድምጻቸውን ከፍ አድርገው ጮክ ብለው يا صباحا ብለው ተጣሩ ያ صباحا ማለት ንጋትን እጣራለሁ ማለት ነው ቀጥታ ትርጉሙ መልእክቱ ደግሞ ምንድነው ይህንን ቃል ሰዎች አደጋ ሲመጣባቸው ድንገተኛ ጥቃት ከጠላት በኩል ድንገተኛ ወረራ ወይም ጥቃት ሲቃጣባቸው ሌሎችን እንዲነቁ ለማንቃትና ለማስጠንቀቅ የሚጠቀሙበት ቃል ነበር ያ ሰባሃ ሲሉ ማን ነው ይሄ የሚጣራው ተባብለው እርስ በርስ ተጠያየቁ ይሄን ሐዲስ ቡኻሪ ሙስሊምም ዘግበውታል ከዛ ይሄ ሙሐመድ ድምጽ አይደለም እንዴ ሰለላሁ ዐለይሂ ወሰለም የሱ ድምጽ አይደለም እንዴ ብለው ተጠያየቁ አው የሱ ድምጽ ነው እስቲ ቶሎ ሄዱ ብለው ተጠራርተው መጡ ይህንን ጥሪ ያደረጉት መቼ ነው ምን ሰዓት ነው ሲባል ንጋት ወቅት ላይ ነበር ይህንን ጥሪ ያቀረቡት በንጋት በጧት ሰዎች ያኔ ቤታቸው ላይ በነበሩበት ሰዓት ነው የተጣሩት ደግሞ ኮረብታ ላይ ወይም ተራራ ላይ ወጥተው ተራራ ያለበት አካባቢ ወይም በተራራዎች የታጠረ የሆነ ከተማ ደግሞ ጥሪ ወዲያው ነው የሚዳረሰው ማለት ይስተጋባል ተራራ ያስተጋባል ድምጽ አለና በዛ ላይ ደግሞ ከፍ ብለው ወጥተዋል ለሁሉም በሚሰማ መልኩ
ይህን ሲሰሙ ሰዎቹ ተደናገጡ። ሁሉም የቻለ ሁሉ ወደዛ ቦታ ላይ ተሰብስበው መጡ። እንደውም መሄድ ያልቻሉት ሁሉ እስቲ ምንድነው መልእክቱ ሰምተህልኝና ያሉ መልእክተኛ ሁሉ ይልኩ ነበር። ከዛ በኋላ ተሰብስበው ሲመጡላቸው ነብዩ አለይሂ ሰላቱ ወሰላም ምን አሏቸው? ለው አኽበርቱኩም እንደው እኔ ብነግራችሁ አሉ አነ ቢሰፍሒ هذا الجبل ከዚህ ተራራ በአግድመት በኩል ወይም ከኋላው በኩል ከዚህ ተራራ ያሉት የቆሙበትን ተራራ የሰፋ ተራራ ማለት ነው እሱን ነው ተብሏል። አሊያም ደግሞ ጀበሉ አቢ ቁበይስ የሚባል አለ መካ ላይ ከፍ ብሎ የሚታይ ተራራ ነውና ከአቡ ቁበይስ ተራራ በስተጀርባ ከኋላ በኩል ወራሪ ጠላት ተዘጋጅቷል ብዬ በነግራችሁ ለው አነ ኸይለን ያሉት ወራሪዎች ተዘጋጅተዋል፣ ፈረሰኞች እየጠበቁ ነው። ሙሰቢሐኩም ወሙመሲኩም እነዚህ ፈረሰኞች ጧት አሁን በአሁን ሰዓት ላይ መጥተው ሊያጠቋችሁ ወረራቸውን ሊያደርጉ ዝግጅታቸውን ጨርሰዋል ብዬ በነግራችሁ አው ሙመሲኩም ወይም በምሽት ወቅት ላይ በኋላ አካባቢ መጥተው ሊወሯችሁ ነው ብዬ በነግራችሁ አኩንቱም ሙሰድቅያ ታምኑኝ ነበር ወይስ ብለው ጠየቋቸው። ልብ በሉ ይህ ጥያቄ እንግዲህ ነብዩ አለይሂ ሰላቱ ወሰላም ሰዎቹ ለሳቸው ምን አይነት ሐሳብ እንደሚያሳድሩ ምን አይነት አስተሳሰብ እንዳላቸው ማረጋገጫ ነው። ይህ ደግሞ ገና ዳዕዋቸውን በይፋ ከመጀመሪያቸውና ሁሉም ጋር ከማዳረሳቸው በፊት ነው የሆነው ማለት ነው። فقالوا نعم አው ለምን አናምንህም አንተንማ እናምናለን። ما جربنا عليك كذبا ውሸት የሚባል ነገር ባንተ ላይ አይተን ሞክረን አግኝተንብህ አናውቅም። ነብዩ አለይሂ ሰላቱ ወሰላም كان يلقب بالامين ታማኙ እየተባሉ ነበር የሚታወቁት። ሐቀኛ ናቸው፣ እውነተኛ ናቸው፣ ውሸት አይናገሩም፣ አያታልሉም፣ አያጭበረብሩም። ይህ መገለጫቸው ነው። ለ40 ዓመት በመካከላቸው ሲኖሩ ነብዩ አለይሂ ሰላቱ ወሰላም በህዝቡ ዘንድ በማህበረሰቡ ዘንድ የሚታወቁበት ባህሪ ይህ ما جربنا عليك كذبا ውሸት የሚባል ነገር አንተ ላይ አግኝተንብህ አናውቅም። አያችሁ ይህ ምስክርነት ቀጥለው ለሚናገሩት ንግግር እውነተኛ ለመሆናቸው ማረጋገጫ ከሰዎቹ አገኙ ማለት ነው። طيب እንደዚህ ከሆነ إني نذير لكم بين يدي عذاب شديد ወደፊት በጣም ከባድ የሆነ ብርቱ የሆነ የማይቻል የሆነ ክፉ የሆነ ቅጣት አለና ያ ቅጣት ከመምጣቱ በስተፊት አስጠንቃቂያችሁ ነኝ አስጠነቅቃችኋለሁኝ አሏቸው። ከዛ በኋላ ሰዎቹ ሁሉ ይህን የተነገረውን ነገር ሰምተው ምንም ምላሽ ግብረ መልስ አልሰጡም፣ ዝም ነው ያሉት ሁሉ ኢላ አባ ለሀብ አቡ ለሀብ ሲቀር። አቡ ለሀብ ማለት የነብዩ አለይሂ ሰላቱ ወሰላም አጎታቸው ነበርና ምን አላቸው? ተበል ለከ ሳኢረ اليوم ቀኑን ሙሉ ኪሳራ ተከናን በህዋልና አለሃዳ ጀማዕተና አው ማ ጀማዕተና ኢላ ለሃዳ ለዚህ ለማይረባ ንግግር እንጂ ለሌላ ለቁም ነገር አይደለም የሰበሰብከን ማለት ነው። ለዚህ ለማይረባ ወሬ ነው በዚህ መልኩ አስደንግጠህ ከቤታችን ያስወጣህን ብሎ ነብዩን ሰለላሁ ዐለይሂ ወሰለም ተናገራቸው። ተበት የዳ አቢ ለሀብ ወተብ የተባለው አያ በዚህ ሰበብ ወረደ ማለት ነው። አቡ ለሀብ የነብዩ አለይሂ ሰላቱ ወሰላም የአባታቸው ወንድም ማለትም አጎታቸው ነበር። የነብዩ አለይሂ ሰላቱ ወሰላም አጎቶች 10 ናቸው። ያኔ እሳቸውን አባት ጨምሮ የአያታቸው ልጆች ወንዶቹ 10 ናቸው። እንዴት ነው የመጣው ይላሉ የታሪክ ዑለማዎች ሲናገሩ፣ ከዚሁ ጋር ተያይዞ የሚነገር ስለሆነ ነው። የነብዩ አለይሂ ሰላቱ ወሰላም አያት አብዱል ሙጠሊብ መካ ላይ መጥቶ መካን የአባቱን የሃሺምን መንበር ከያዘ በኋላ በህልሙ ምን ያያል? ቢዕሩ ዘምዘም የዘምዘም ጉድጓድ ውሃ የተቀበረበት ቦታ በህልሙ ያያል። ያ ቦታ ከዛ በፊት ጁርሁም የሚባሉት ሰዎች ከመካ በሚባረሩ ጊዜ ቀብረውት ነበር፣ ደፍነውት ነበር። እዛ ውስጥ እንደውም የተለያዩ ንብረቶች የካዕባ ውስጥ የነበሩ የወርቅ የተለያዩ ጌጣጌጦችንም አብረው ቀብረው ነበር እዛ ጉድጓድ ውስጥ ማለት ነው። ቀብረው ሄደው ነበር። ለረጅም ጊዜ ዘምዘምን አልተጠቀሙበትም ከነሱ በኋላ የመጡ ሰዎች። አብዱል ሙጠሊብ በህልሙ ያንን ቦታ ያያል። የሆነ ጉራብ ነገር መጥቶ ቁራ ማለት ነው ያን ቦታ ሲቆፈረውና ውሃ ሲያመነጭ ያየዋል። በህልሙም ይነገራል ይሄ ዘምዘም ቦታ ነው ተብሎ ማለት ነው። ከዛ ያን ያይና ይመጣና ያንን ቦታ ይቆፍራል። ሲቆፍር የተለያዩ ንብረቶችን ጌጣጌጦችን ምናምን አገኘ። አሁንም ቁፋሮን ሲቀጥል ውሃውን አገኘ፣ ዘምዘምን አገኘ ማለት ነው። ይሄን ያገኘ ጊዜ ሌሎች ቁረይሾች ተሰበሰቡና ይሄን የመሰለ ወርቃማ እድል ትልቅ ስልጣንማ ብቻህን ልታስተዳድር አንፈቅድልህም፣ እኛም ይህንን ነገር ልንጋራ ልንካፈል ይገባናል ብለው መጡ ማለት ነው። ጦራቸውን ታጥቀው ሰይፍ ማንሳት ካለብን እናነሳለን ብለው
በክብር ጉዳይ ስለሆነ አይደራደሩ ነበርና በዛ መልኩ መጡና እናገሩት። እሱ እንግዲህ በራሱ ጥረት ለፍቶ ምን ብሎ ነው ያን ነገር ያገኘው? ዛሂሩም ሲታይ ሊያስተዳድር የሚገባው እሱ ነበር። ከዛ በጣም ተቆጨ። እኮ እንደዚህ የሚሉኝ እኮ ልጆች ስለሌሉኝ ነው። ልጅ ቢኖረኝ ኖሮ ጎረምሳ ልጆች ቢኖሩ ይኖሩ የታጠቁ ልጆች ቢኖሩ ይኖሩ ማንም መጥቶ አይዳፈረኝም ነበር ብሎ ለአላህ Subhanahu Wa Ta'ala ስለተሳለ አሉ። ምን ብሎ አላህ Subhanahu Wa Ta'ala 10 ወንድ ልጆችን ከሰጠኝ 10ሩም እድሜያቸው ደርሰው ለአካለ መጠን ደርሰው ለቁም ነገር በቅተው ሰይፍ ለመታጠቅና እኔን ለመጠበቅ ከተቀናቃኞቼ ለመታደግ ከበቁልኝ አንዱን ልጅ ላርደው ስለተስያለሁ። አንዱን ልጅ ላርደው ለአላህ ላርድ ማለት ነው ስለተስያለሁኝ ብሎ ስለተሳለ ስለተገባ ከዛ አላህ Subhanahu Wa Ta'ala 10 ልጆች ሰጠው 10 ወንድ ልጆች ማለት ነው። 10ኛው አብዱላህ ነበር ይባላል የነብዩ አለይሂ ሰላቱ ወሰለም አባታቸው። ከዛ እሱ ደግሞ ያው ረጅም ጊዜ ቆይቷል። ይሄንን የተሳለውን ስለት ረስቶታል። በኋላ ሰዎች አስታወሱት። እንደዚህ እኮ ብለህ ተስለህ ነበር። ስለት ተስዬ ነበር። ያማ ከሆነ ስለት መሙላት ደግሞ ግዴታ ነው አይቀርም ማለትና እጣ ተጣለ። ልጆቹ መካከል ማን ይታረድ የሚባለውን ማለት ነው። ከዛ አብዱላህ የነብዩ አለይሂ ሰላቱ ወሰለም አባት ላይ ይህ እጣ ይወጣል። በኋላ ሊያርደው ሲዘጋጅ ጊዜ ኢብራሂም አለይሂ ሰላም ኢስማኤልን ያረደው ቦታ ወይም ሊያርደው የተዘጋጀበት ቦታ ላይ ወሰደና ሊያርደው ሲዘጋጅ ጊዜ ሰዎች ይሄ ጥሩ አይደለም፣ መጥፎ ጅማሮ አትጀምር፣ መጥፎ ሱና ነው። ሰዎች አንተ እንግዲህ ለሁሉም ሰዎች አርአያ ነህና አንተ በዚህ መልኩ ልጅህን ማረድ ከጀመርክ ባህል ሆኖ ይቀጥላል። ሁሉም ሰው ስለት አለብኝ እያለ ልጁን ሊያርድ ነው፣ መጥፎ ባህል ነውና ይህን ባታደርግ ይሻላል ብለው መከሩት። ታዲያ መፍትሄው ምንድነው ብለው የሆነ ሰው ጋር ሄደው ሲፋረዱ ወይም ደግሞ ፍርድ ሲጠይቁ ምን የሚባል ብይን ተሰጣቸው? 10 ግመሎችንና ልጁን አስቀምጣችሁ ዕጣ ይጣል ተባለ። 10 ልጁንና 10 ግመሎችን ዕጣ ይጣል። ከዛ ዕጣ ሲጣል አሁንም አብዱላህ ላይ ወጣ ዕጣው ማን ነው እሱ ሊታረድ። طيب ከዛ እንደዛ ከሆነ አሁንም 10 እየጨመራችሁ እስከ መጨረሻው ቀጥሉ፣ መጨረሻ ግመሎቹ ላይ ዕጣው እስከሚወጣ ድረስ ተባለ። ከዛ አሁንም 10 ግመል ተጨመረ፣ ዕጣ ተጣለ። አሁንም አብዱላህ ላይ ወጣ። ሶስተኛ 10 ግመሎች ጨመሩ፣ 30 ሆኑ ማለት ነው። ዕጣ ተጣለ፣ አብዱላህ ላይ ወጣ። 40 50 60 70 80 90 አብዱላህ ላይ ወጣ። ለሁሉ ጊዜ ማለት ከዛ 100 ሞሉት ግመሉ 100 ሞሉትና ዕጣ እንደገና ሲጣል ማን ላይ ወጣ? ግመሎቹ ላይ ወጣ። ግመሎቹ ታረዱ። ከዛ አብዱላህ ነጃ ወጣ። من اجل هذا قال النبي عليه الصلاه والسلام انا ابن الذبيحين እኔ ለሁለት የእርድ የቀረቡ ሰዎች ልጅ ነኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያው ሐዲሱ ላይ ከላም ንግግር ቢኖርም እንኳን ማለት ነው። ታዲያ በዚህ መልኩ የነብዩ አለይሂ ሰላቱ ወሰለም አባት ከመታረድ ዳኑና ለቁም ነገር በቁ። የነብዩ አለይሂ ሰላቱ ወሰለም አጎቶች እሳቸው በተላኩ ጊዜ 3 አይነት ነበሩ። የነብዩ ሰለላሁ ዐለይሂ ወሰለም አጎቶች ነብዩ አለይሂ ሰላቱ ወሰለም መልእክተኛ ሆነው በተላኩበት ጊዜ ለ3 ተከፈሉ። አንዳንዶቹ የተወሰኑት ከነሱ መካከል በነብዩ ሰለላሁ ዐለይሂ ወሰለም አምነው እሳቸውን ተከትለው ከእሳቸው ጋር ሆነው ጠላቶቻቸውን ተፋልመው የተዋደቁና የሞተዋል። ሐምዛ ኢብኑ አብዱል ሙጠሊብ እና አባስ ኢብኑ አብዱል ሙጠሊብ። ከሁለቱ ማን ይበልጣል? ሐምዛ ኢብኑ አብዱል ሙጠሊብ ይበልጣል። ሐምዛ የተባለው አጎታቸው ማለት ነው። ሰይዱ ሹሃዳ ከሸሂዶች ሁሉ ትልቅ ቦታና ትልቅ ስፍራ ያለው እሱ እንደሆነ ነብዩ አለይሂ ሰላቱ ወሰለም ተናግረውለታል። አሰዱላሂ ወረሱሊሂ የአላህና የመልእክተኛው አንበሳ ተብሎ እንደውም ማዕረግ ስም ተሰጥቶታል ሐምዛ ማለት ነው። ለሚታወቀው በኡሁድ ዘመቻ ጊዜ ነው የተገደለው እና የሞተው። ነብዩ ሰለላሁ ዐለይሂ ወሰለም እሱ ሲገደል ሲሞት በጣም ነው ያዘኑት፣ በጣም ነው የተከዙት፣ በጣም ብዙ ነገር ነው የተሰማቸው። አላየሃል ሰይዱ ሹሃዳ አሰዱላሂ ወረሱሊሂ የሚል ማዕረግ ስም ተሰጥቶታል። ሁለተኛው አባስ ነው። አባስ ኢብኑ አብዱል ሙጠሊብ የነብዩ አለይሂ ሰላቱ ወሰለም አጎታቸው የነበረ እሳቸው ከእሳቸው ህልፈት በኋላም በህይወት ነበር አባስ ኢብኑ አብዱል ሙጠሊብ ማለት ነው። አንደኛዎቹ እንደዚህ ናቸው። ሁለተኞቹ ደግሞ በነብዩ አለይሂ ሰላቱ ወሰለም አላመኑም፣ ግን ከእሳቸው ጎን ቆመው እሳቸውን ሲጠብቁ ለእሳቸው ከለላ ሲሰጡ የነበሩ ነበሩ። ከነሱ መካከል አቡ ጣሊብ ይገኝበታል። አቡ ጣሊብ የነብዩ አለይሂ ሰላቱ ወሰለም አጎታቸው የዓልይ አባት የነበሩት ማለት ነው። አቡ ጣሊብ ነብዩ አለይሂ ሰላቱ ወሰለም ወላሂ ለን የሲሉ ኢለይከ ቢጀምዕህም ሐታ ወሰደ ፊ التراب ደፊና ብሎ ብዙ ግጥም ገጥሞ ለነብዩ አለይሂ ሰላቱ ወሰለም ከለላ እንደሚሰጣቸው ቃል ገብተዋል።
አንተን የፈለገ ተጠራቅመው ተሰብስበው ቢመጡ ጫፍህን አይነኩም ወደ አንተ መድረስ አይችሉም حتى وسد في التراب دفينا يعني አፈር ውስጥ ተቀብሬ ክንዴን እስከምንተራስ ድረስ እስከመሞት ድረስ ማንም ሊነካህ ሊያጠቃህ አይችልም ብለው አቡ ጣሊብ يعني እስከ ህይወታቸው ፍጻሜ ድረስ ለነብዩ ሰለላሁ ዐለይሂ ወሰለም ሲታገሉ ነበር ማለት ነው እንደውም በኋላ ላይ አባስ ጠየቃቸው አብዱል ሙጠሊብ يعني አቡ ጣሊብ ላንተ ይቆጣልህ ነበር ላንተ ከለላ ይሰጥህ ነበር ብዙ ነገር ያደርግልህ ነበርና ምን ጠቀምከው ለመሆኑ ብለው ለነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው አጸፋውን ውለታውን ምንድነው ያደረክለት ብለው ሲጠይቋቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ هو في ضحضاح من النار ከእሳት ዳርቻ ላይ ሆኖ ነው የሚቀጣው አሉ የእሳት ዳርቻ ላይ ሆኖ ዳር ላይ ሆኖ ነው የሚቀጣው ولولا انا ባልኖር ኖሮ እሳት ማከል ውስጥ ገብቶ ነበር የሚቀጣው ግን በኔ ሰበብ ለኔ ባደረገው ውለታ ምክንያት ቅጣቱ ቀሎለት اهون اهل النار عذابا يوم القيامه هو نفسه ከጀሃነም ሰዎች ሁሉ ቅጣቱ ትንሽ የመጨረሻውን ዝቅተኛውን ቅጣት የሚቀጣው ማን ነው ሲባል አቡ ጣሊብ ለነብዩ ሰለላሁ ዐለይሂ ወሰለም ባደረገላቸው ነገር ማለት ነው ቅጣቱ ምንድነው ሲባል ከጀሃነም ሁለት የእሳት ጫማዎች ይወጡና ወይም ሁለት ፍሞች ይወጡና እዛ ላይ ይቆማል ቅጣቱ ይሄ ከዛስ ተግሊ منهما دماغه አናቱ ይፍለቀለቃል አናቱ ይፈላል ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ምን ብሎ ያስባል ከኔ የባሰ የተቀጣ ሰው የለም ብሎ ያስባል وهو اهون اهل النار عذابا የመጨረሻ ዝቅተኛውን እየተቀጣ እንደኔ ከኔ በላይ ደግሞ የተቀጣል እንዴ ብሎ ሁሉ ያስባል ማለት ጀሃነም ቀላል አይደለም ማለት ነው ስለዚህ ሁለተኛው ይህ ነው ማለት ነው يعني አልሰለመም እስልምናን አልተቀበለም ግን ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ከለላ የሆናቸው ነበር ሶስተኛው ደግሞ الذي عاند وعارض فهو ابو لهب ነበር ሶስተኛው ነብዩ ሰለላሁ ዐለይሂ ወሰለም አላምንባቸውም ብሎ እጁን ሰብስቦ መቀመጥ አልፈለገም እሳቸውን ያሳደደ እሳቸውን يعني የተለያዩ አይነት ዘለፋዎች ስድቦች ብዙ ነገር ያደረገ እንደውም ለመማታትም እየቃጣው ነበር ይህ ሰውዬ ማለት አቡ ለሃብ የሚባል لا يرقبون في مؤمن الا ولا ذمه እንደውም በሙእሚን ሰው ላይ ዝምድና ቀራባ يعني الا ማለት ቀራበተን ማለት ዝምድናው አልከለከለው አላገደው ወይም ደግሞ እንደማንኛውም ሰው ሰብአዊ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሰው እንግዲህ ሌላ ሰው ላይ ያስተሳሰብ ምንድነው ማክበር የሚባል ነገር አለ እኮ አይደል እንዴ እሱ ትክክል ባይሆንም እንኳን እስቲ የመሰለውን ያድርግ የማለት አይነት ነገር ነበር ገለልተኛ መሆን ማለት ያንንም ራሱ ማድረግ አልፈለገም ነብዩ ሰለላሁ ዐለይሂ ወሰለም ይዘልፋቸው ይሰድባቸው ነበርና በዚህ ምክንያት አላህ Subhanahu Wa Ta'ala እስከ ቂያማ ቀን ድረስ የሚቆይ የሆነ እያንዳንዱ ሰው የሚያነበው የሚቀራው የሆነ ምዕራፍ በሱ በስሙ ማለት ነው ሌሎች እኮ አልተጠቀሱም እና አቡ ጃህል ሌሎችም ነብዩ ሰለላሁ ዐለይሂ ወሰለም ጠላት የነበሩ ሰዎች አልተጠቀሱም በቁርአን ላይ በስማቸው አልተጠቀሱም ባህሪያቸው መገለጫቸው ተጠቅሷል ግን በስም ደረጃ ተጠርቶ የተጠቀሰው የተዛተበት ማን ነው ሲባል አቡ ለሃብ ለምንድን ነው ይሄ የሆነው ነብዩ ሰለላሁ ዐለይሂ ወሰለም ሲሰድባቸው ሲዘልፋቸው እሳቸው በአጸፋ አይሰድቡትም ነበር እንኳን እሱን አይደለም ሌላ ማንኛውም ተራሰው ነብዩ ሰለላሁ ዐለይሂ ወሰለም አይሳደቡ ወኢነከ ለዓላ ኹሉቅን ዐظيم እንተ በታላቅ ስነ ምግባር ላይ ነህ ብሏቸዋል ለሱ አጸፋ ምላሽ አይሰጡትም አም ማለት አጎት ማለት የአባት ቀንዘል ቅርንጫፍ ሁለተኛው ቅርንጫፍ ማለት ነው እንደ አባት የሚታይና እንደ አባት የሚቆጠር ነው እሳቸው ደግሞ ነብይ ናቸው እንደ አባታቸው የሚቆጠርን ሰው አፋውጥተው ነብዩ ሰለላሁ ዐለይሂ ወሰለም አይሳደቡም በጭራሽ ግን ኢና ከፈይናከ المستهزئين ባለው መሰረት አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ለሚሰድባቸው ሰው ምላሽ ሰጠ ማለት ተበት የዳ አቢ ለሃብ ወተበ የሚል ምላሽ አላህ Subhanahu Wa Ta'ala አወረደ የሚለውን ነው እንግዲህ የሚጠቅሱት ማለት ነውና በዚህ መልኩ የነብዩ ሰለላሁ ዐለይሂ ወሰለም አጎቶች ሶስት አይነት ነበሩ በእነሱ ያመኑና የተከተሏቸው ነበሩ እና ሐምዛ ኢብኑ አብዱል ሙጠሊብ እና አባስ ኢብኑ አብዱል ሙጠሊብ እንደዚሁም ደግሞ ለሳቸው ጥላ ከለላ ሲሆኑ የነበሩት እና አቡ ጣሊብ ነበሩ በሳቸው ላይ ደግሞ የተነሳ እሳቸውን በመጥፎ የሚያይና እሳቸውን ጠላት አድርጎ ያዘው ደግሞ እና አቡ ለሃብ ነበረ ማለት ነው የሚገርማችሁ ኢማሙ አህመድ ኢብኑ ሐንበል በዘገቡት አንድ ሐዲስ ላይ አንድ ዘገባ ላይ ምን የሚል ይገኝበታል كان يعني بعض الصحابه ادرك الجاهليه والاسلام እስላምና ጃሂልያን አግኝቶ ነበር ድሮ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ ሳያምንባቸው ፊት ጊዜ ጃሂልያን አግኝቶ ነበር በኋላ ሰልሟል እና ሲናገር ምን ይላል ወደ መካ መጣሁኝ አለ ወደ መካ መጣሁኝና የሆነ ሰው
ነብዩ አለይሂ ሰላቱ ወሰላም ማለት ነው ነብዩ አለይሂ ሰላቱ ወሰላም ሰዎችን ቁሉ ላ ኢላሃ ኢላላህ ቱፍሊሑ ላ ኢላሃ ኢላላህ በሉ ነጃቱ ጣላችሁ ትድናላችሁ እያሉ ዳዕዋ ያደርጋሉ በየጎሳው በየቀቢላው በተሰባሰቡ ሰዎች አካባቢ እየዞሩ ይህንን ይናገራሉ ቁሉ ላ ኢላሃ ኢላላህ ቱፍሊሑ ይሏቸዋል የሆነ አንድ ሰው ደግሞ ፊቱ የሚያብረቀርቅ የሆነ ፊቱ የሚያበራ የሚያምር የነበረ ሰውዬ ደግሞ ከኋላ እየተከታተለ እንዳትሰሙት ይሄ ድግምተኛ ነው ይሄ ውሸታም ነው ይሄ እንደዚህ ነው እያለ ከኋላ እየተከታተለ ይዘልፋቸዋል ይሰድባቸዋል ከዛ በኋላ ማን ነው ብዬ ስጠይቅ قالوا انه هذا يزعم انه نبي ይሄኛው ነብይ ነኝ ብሎ ነው ጥሪ ያደረገ ያለው ከኋላ ደግሞ እየተከታተለ የሚያስዋሸው ይሰድበው ሰውየው ደግሞ አጎቱ ነው አቡ ለሀብ ነው ብሎ ነገራቸው እና ይሄንንም ሰበብ ኢማሙ አህመድ ኢብኑ ሐንበል የዘገቡት ነው አንደኛው ሰበብ ይህ ሱራ የወረደበት ይህ ምዕራፍ የወረደበት አንደኛው ምክንያት ቀደም ያየነው ነው ነብዩ ሰለላሁ ዐለይሂ ወሰለም في جبل يعني صفا ላይ ቆመው ጥሪ ሲያቀርቡ ጥሪ ሲያደርጉ ጊዜ አቡ ለሀብ ተበለከ ሳኢረ اليوم በማለቱ በዛ ምክንያት የወረደ ነው አንደኛው ሰበብ እሱ ነው ይላል ሁለተኛ ሰበብ وقيل ان سبب نزولها ما حكاه عبد الرحمن بن زيد የተባለው ሰው ምን ብሎ ዘገበ ان ابا لهب اتى النبي صلى الله عليه وسلم ይሄ አቡ ለሀብ ወደ ነብዩ አለይሂ ሰላቱ ወሰለም መጣና እንዲህ አላቸው ماذا اعطى ان امنت بك يا محمد አላቸው ባንተ ባምንብህ ትክክለኛ ነህ እውነተኛ ነህ ብዬ ብከተልና ብቀበል ምን አገኛለሁ አላቸው قال كما يعطى المسلمون ሌሎች ሙስሊሞች የሚሰጣቸው ነገር ላንተ የሚሰጣል የተለየ ነገር የለም لك ما لهم وعليك ما عليهم እንደማለት ማንኛውም ተራ ሙስሊም የሚኖረው መብት ይኖራል በማንኛውም ተራ ሙስሊም ላይ የሚኖርበት ግዴታ ባንተም ላይ ይኖርብሃል የተለየ ነገር የለም ብለው ነገሩት قال ما لي عليهم فضل እኮ በእነሱ ላይ ምንም ደረጃ የለኝም ከነሱ يعني ለምንድነው አሽራፉ መካ ላይ የነበሩት የመካ መኳንንት የሚባሉት ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ካኑ يزدرونه በትንሽ አይን ነበር የሚያዩአቸው ይንቋቸው ነበር አገልጋዮች ባሪያዎች ወይም ዝቅተኛ መደብ ላይ ያሉ ሰዎች ናቸው እንዴት ከነሱ እኩል እንሆናለን የሚል የእብሪት አይነት ንግግር ነበራቸውና ማሊ عليهم فضل አላቸው فقال النبي صلى الله عليه وسلم واي شيء تبغي ምንድነው ታዲያ የምትፈልገው አሉት ምንድነው ምን ይሰጠሽ ምን ይደረግልህ አሉት ምንም ነገር በቃ ሊኖርህ የሚችለው ማንኛውም ሙስሊም የሚኖረው ሲጀመር መስለም ያለበት ሰውየው ዱንያዊ ጥቅም ፍለጋ አይደለም ዱንያዊ ደረጃ ለማግኘት አይደለም መስለም ያለበት ራሱን ከጀሃነም ለማዳን ጀነት ለመግባት ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለምን በመስለሙ የሚያመጣላቸው የተለየ ነገር ኖሮ አይደለም ስለዚህ ምን ትፈልጋለህ አሉት فقال تبا لهذا الدين تبا لهذا من دين ይሄማ የከሰረ እምነት ነው የጠፋ ይሄ ምን ያደርግልኛል አያስፈልገኝም ማለት ان اكون انا وهؤلاء سواء እኔና እነዚህ ተራው ሰው እንዴት እኩል ልንሆን እንችላለን ይሄ ማይረባ እምነት ነው ተበን لهذا الدين ብሎ ተናገረ ማለት በዚህ ምክንያት አላህ Subhanahu Wa Ta'ala ተበት የዳ አቢ ለሀብ ወተበ የሚለው ወረደ ማለት ነው በሌላ ቀውል ደግሞ አሁንም ሰበብ النزول በተመለከተ كان اذا وفد على النبي صلى الله عليه وسلم وفد انطلق اليهم ابو لهب የሆነ ከሌላ አካባቢ የሚመጡ እንግዶች ነብዩ ሰለላሁ ዐለይሂ ወሰለም ለማግኘት እሳቸውን መልእክት ለመስማት ከሌላ ቦታ የሚመጡ ሰዎች ሲኖሩ አቡ ለሀብ ቶሎ ብሎ ሄዳል ሱብሃንአላህ እንደው ሌላ ስራ የለውም ለዚሁ ብቻ የተሰማራ ይመስላል መቼም አንዳንድ ሰው ለሸቃ ለድለቢስነት ለመናጢነት አላህ ከፈጠረው ምንም መመለሻ የለው ስራውን ፈቶ ሌላውን ነገሩን ትቶ ነብዩን ሰለላሁ ዐለይሂ ወሰለም ለማደናቀፍ የእሳቸውን ዳዕዋ ሌሎች ጋር እንዳይደርስ ለማድረግ ነው ሌት ተቀን የሚለፋውና የሚጣጣር የነበረው ማለት ነው ከዛ እንግዶች መጡ መባል ሲሰማ ቶሎ ወደ እነዛ ይሄዳል فيسالونه عن رسول الله صلى الله عليه وسلم ويقولون له انت اعلم به منا መጥተው ይጠይቁታል እስቲ ስለዚህ ሰው ያለውን ነገር ንገረን ኢንፎርሜሽን ስጠን ምን አይነት ሰው ነው መቼም ከኛ የበለጠ አንተ የሱ ዘመድ ነህ አጎት ነህ በቅንፍ ውስጥ ማለት ነው ምክንያቱም እንደዚህ አይነት አጎት ነህ ሲባል ስለሱ እውነት ነገር ወይም መልካም ነገር ይናገራል ተብሎ ስለሚታሰብ ነው ስለዚህ ስለሱ ከኛ ይልቅ ስለምታውቅ እስቲ ማንነቱን ንገረን ይሉታል ከዛ فيقول لهم ابو لهب انه كذاب ساحر راسما እንዳትሰሙት ውሸታም ነው እንደሱ ውሸታም የለም ጭራሽ
በዛ ላይ ደግሞ ድግምተኛ ነው የሚናገረው ንግግር በጣም ስለሚስብ ይደግምባችኋል ከዛም በኋላ ሳታስቡት ሳትፈልጉት የሱ ተከታይ ነው የምትሆኑት ራሳችሁን ከዚህ አይነት ሰው ጠብቁ እያለ የተዛባ ኢንፎርሜሽን ይነግራቸዋል ከዛም እንደዚህማ ከሆነ ይቅርብን ብለው ፈየርጂዑና عنه ولا يلقونه የመጡለትን አላማ ነብዩ ሰለላሁ ዐለይሂ ወሰለም ለማግኘት ብለው ስንት ሀገር አቋርጠው የመጡትን እንደዚህማ ከሆነ ይቅርብን ብለው ይመለሱ ነበር ከዛም فأتى وفد የሆኑ ልኡካን መጡና ففعل معهم مثل ذلك ልክ ተመሳሳይ ነገር አደረገ አሁን ሄዶ ነገራቸው ባትሰሙት ይሻላችኋል ይቅርባችሁ አላቸው فقالوا لا ننصرف حتى نراها لتاي ሳናየውማ እንመለስም የማንኛውም ነገር ብትነግረን ይህንን ነገር ከራሱ ሳናረጋግጥ ዝም ብለን በስማ በለው አይሆንም ጭራሽ ይሄ የዓቂል ስራ እንደዚህ ነው አመዛዝኖ አይቶ ተረድቶ መዝኖ አመዛዝኖ እውነት ከሆነ ይከተላል ሐሰት ከሆነ ይተዋል ማለት ነውና ሳናየው አንመለስም ብለው ወነስመዐ ከላመሁ ንግግሩንም ሳንሰማ እንዲሁ በከንቱማ እንመለስም አሉ فقال لهم ابو لهب إنا لم نزل نعالجه فتبا له وتعسا እኛ እሱ ጋር መታገል እሱ ሰዎች እሱ ጋር እንዳይደርሱ ከማድረግ ከመጣጣር ከመልፋት አልተወገድንም ግን እሱ ደግሞ በዚህ መልኩ ሰዎች ያፈተለኩ ያመለጡ እሱ ጋር ይሄዳሉ ተበለሁ ጥፋት ይገባው ኪሳራ ይከናነብና ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተራገመ ተሳደበ በዚሁ ሰበብ فأخبر بذلك رسول الله صلى الله عليه وسلم فاكتئب لذلك ነብዩ ተነገራቸው አቡ ለሃብ እኮ እንደዚህ ያለ ነበር አሏቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተከሱ አዘኑ ቀራላቸው እንዴት እኮ የኔው ሰው የኔው ደም የሆነ የኔ ስጋ የሆነ ሰው እኮ እንደዚህ ያርገኝ ባዳ እንኳን ቢያረግ አንድ ነገር ነው የኔው ቤተሰብ እንዴት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተሰማቸው فأنزل الله تعالى تبت يدا أبي لهب وتب تبلو الله سبحانه وتعالى قرآن بزي ملكا ورد تبلو سبب النزول يهم نو تبلو اللي لا راتنيا قول دمو ይሄ አቡ ለሃብ የተባለው ሰውዬ የሆነ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በድንጋይ አንስቶ ሊወረወርባቸውና በዛ ድንጋይ ሊመታቸው ፈልጎ ነበር فمنعه الله من ذلك الله ይህንን እንዳይችል አደረገው ማን አቡ ለሃብ وانزل الله تعالى ይህንን ድንጋይ ሊወረወርበት የነበረው እጁ ከሰረ ጠፋ ብሎ ቁርአን ወረደ ተብሎ በዚህ መልኩም ተነግሯል አላይ ሐል ብዙ አቅዋሎች አሉ ይሄ ቁርአን ይሄ የቁርአን አያ የወረደበት ሰበብና ምክንያት ምንድነው በሚለው ላይ ማለት ነው طيب ይህን አክል ካየን እንግዲህ አንቀጾቹ ላይ ውስጥ ላይ የምናገኛቸውን አንዳንድ ነገሮች ለማየት እንሞክር ተበት የዳ አቢ ለሃብ ወተብ የአቡ ለሃብ ሁለት እጆቹ ጠፉ ይላል ተባብ ማለት الهلاك والخسران وما كيد فرعون الا في تباب اي الهلاك ማለት ነው الخسران ማለት ነው የፍርዓውን ተንኮል የፍርዓውን ሴራ በጥፋት እንጂ ሌላ አይደለም ብሎ አላህ ቁርአን ላይ እንደሚናገረው ተበት የዳ አቢ ለሃብ የአቡ ለሃብ ሁለቱም እጆቹ ጠፍተዋል ሁለት እጆቹ የተባለበት ለምንድነው እጅ ተለይቶ የተነገረው ሌላም ሰውነት ሌላ የሰውነት ክፍል ምናምን አልተነገረምና ለምንድነው እጆች ብቻ የተነገሩት ሲባል ምክንያቱም ሰው አብዛኛውን ተግባሩን የሚያደርገው ብዙ ነገሮችን የሚሰራው ተግባሩን የሚያከናውነው በእጆቹ ነው ذلك ما قدمت يداك الى ቁርአን ላይ ማለት ነው ይህ የመጣብህ እጆችህ ባስቀደሙትና ባሳለፉት ጥፋት ምክንያት ነው እንግዲህ ጥፋቱን የሰራው በእጁ ላይ ሆነ ይችላል ግን የድ እየተባለ ይነገራል ማለት ነው ወይም ደግሞ እዚህ ጋር የአቡ ለሃብ እጆች በማለት የተፈለጉት ራሱ አቡ ለሃብ ነው አቡ ለሃብ ማለት ነው የተፈለገው ቀጥታ ብለው በዚህ መልኩ የተረጉሙም አሉ ማለት ነው طيب وتب يعني ጠፍቷልም የመጀመሪያው ዱዓ የመጀመሪያው ተበት የዳ አቢ ለሃብ የአቡ ለሃብ እጆች ይጥፉ ይክሰሩ የማለት እርግማን ዱዓ ነው ሁለተኛው ወተብ ማለት በርግጥም ጠፍቷል በርግጥም ከስሯል የሚል ማዕና አለው ብለው ይናገራሉ አንዳንድ ጊዜ ሰዎች ሲናገሩ ምን ያሉ አህለከሁ الله وقد فعل ይላል አላህ ያጥፋውና በርግጥም አጥፍቶታል እንደማለት አላህ ይንሰው ያጥፋው በርግጥም አጥፍቶታል ብለው እንደሚናገሩት አይነት አነጋገር ነው وقد تب የሚል እንደውም ابن مسعود في قراءة عبد الله بن مسعود وأبي بن كعب وقد تب ተብሎ ተቀርቷል تبت يدا أبي لهب وقد تب يمن القراءة كعبد الله بن مسعود كأبي بن كعب الذي هو يعني تلالف على ما نتزقبال أبو لهب የሚባለው ሰውዬ ስሙ عبد العزى ይባላል የዑዛ ባሪያ ማለት عبد العزى ابن عبد المطلب ነበር የሚባለው የሱ ባለቤቱ ደግሞ العوراء ام جميل ትባላለች العوراء ام جميل ሌላም ስም አላት ይሄ አንደኛው ቀውል ነው በሌላ ቀውል ደግሞ
ሌላ ስም እንደዚሁ ተነግሯል አውራ የሚለው ሳይሆን በሌላ ማለት ነው እና የአቡ ሱፊያን ኢብኑ ሐርብ እህት ነበረች የአቡ ለሃብ ሚስት የአቡ ሱፊያን ኢብኑ ሐርብ እህቱ ነበረች ማለት ነው እና ይሄ አቡ ለሃብም ባለቤቱም ካና ሸዲድ العداوه لرسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም የሚጠሉ እጅግ በጣም يعني ጠላት የነበሩ ሰዎች ናቸው ሁለቱም ሚስትም ባለም ማለት ነው እንደውም ይህ ቁርአን የወረደ ጊዜ ተበት የዳ የወረደ ጊዜ እቺ አርዋ ሌላኛው ቀውል አርዋ የሚል ቀውልም አለ የሷ ስም አርዋ ቢንቱ ሐርብ ኡሙ ጀሚል ተብላ ተጠራለች ሌላኛው ስሟ ማለት አውራን አርዋን ተብላ ተጠርቷል ማለት ነው ስሟ እና ይህ ተበት የዳ ቢላህ ወተበ የሚለው የቁርአን አያ ሲወርድ ጊዜ ይህ ምዕራፍ የወረደ ጊዜ መጣች ነብዩ ሰለላሁ ዐለይሂ ወሰለም ከአቡበከር ሲዲቅ ጋር ከዓባ ስር ቁጭ ብለው ነበር ከዓባ ስር ቁጭ ብለው ያለ እቺ ሴት በእጇ እጅ የሚሞላ የሆነ ድንጋይ ይዛ አለሎ ይባላል يعني ትልቅ ድንጋይ ማለት ነው ይዛ መጣች ከዛ አቡበከር ሲዲቅ አላህ መልእክተኛች ሴት እየመጣች ነው እንደው መጥፎ ነገር እንዳታደርስባችሁ ብሎ ይላቸዋል አይ አላህ ይጠብቀኛል አታየኝም ብለው ይነግሩታል አቡበከር ሲዲቅ ማለት ነው ከዛ መጣችና አይነ صاحبك فقد بلغني انه يهجوني የታለ ጓደኛ ትላቸዋለች መታየው ማንነው አቡበክርን ብቻ فقد بلغني ወሬ ደርሶኛል እሱ በግጥም እንደሚሰድበኝ ወሬ መጥቶልኛል እኔንም ባለቤቴንም እየተሳደበ እንደሆነ ተነግሮኛል የታለ አሁን ብላለች ከዛ አረሱ እኮ ግጥም የማይችል እንዴት አርጎ ይሰድብሻል ሂጃ የሚባለው ቢልሙናሰባ አንድን ሰው በግጥም መሳደብ ሂጃ የሚባለው ይሄ ስድብ የሚባለው ነገር ደግሞ በግጥም የሚሰደብ አረቦች ጋር በጣም ተጽዕኖ ይፈጥር ነበር አንድ ሰው يعني በግጥም የሆነን ቀቢላ ወይ ከፍ አድርጎ ሰማይ ሊሰቅላቸው ይችላል ገጣሚ ባለቀኔ አሊያም ደግሞ በግጥም ታች ሊያወርዳቸው ይችላል እኛም ሀገር ላይ አለ አንዳንድ አካባቢዎች ላይ ግጥም ገጥሞ አዝማሪ ከሰደበው አለ ይሄ ሱባ ይሆናል መሰባ ነው ሁሌም መሰደቢያ መነወሪያ ይሆንበታል ማለት ገጣሚ አዝማሪ በሆነ በግጥም አድርጎ ከሰደበው ሰውየውን አለቀለት ይባላል ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ቁርአን አያ ወርዶ ለሰዎች ሲያስተላልፉ ሁሉም ጋር ተሰራጨ የዛ አካባቢ ሰዎች ብቻ አይደሉም ከሩቅ ቦታ የመጡት ሁሉ ይህንን ንግግር ይህንን ምዕራፍ ይዘው ሄዱ አቡ ለሃብ የተባለ ሰው እኮ እንደዚህ ተብሎ በግጥም ተሰደበ ተብሎ ተነገረ ቁርአን ደግሞ የሚገርመው ምንድነው የግጥም አይነት ዘያለው አካሄዱ ምናምን ሲታይ በተወሰነ መልኩ ከግጥም ጋር ይመሳሰላል መጨረሻው ቤት የሚመታ ምናምን ተበት የዳ አቢ ለሃብ ወተበ ما اغنى عنه ماله وما كسب سيصلى نارا ذات لهب وامراته حمالة الحطب ግጥም ይመስላል ማለት ነው ባጭሩ የተገጠመ ግጥም ይመስላልና በግጥም እንደሚሰድበኝ ወሬ ደርሶኛል ስለዚህ የታለ አሁን ባገኘው ይህንን ድንጋይ በዚህ አለሎ እንደው ፈረክሰዋለሁኝ አፍ ውስጥ ነው መጨምረው አለቀውም እያለች ትፎክራለች አቡበከር ደግሞ አረሱ እኮ ግጥም አይችልም ጭራሹኑ وما علمناه الشعر وما ينبغي له ብሎ القرآن መቼ ሽዕርን ግጥምን በፍጹም አላስተማርነውም ለሱም ሊማርም ሊያውቅም አይገባውም ብሎ አላህ ለነብዩ ሰለላሁ ዐለይሂ ወሰለም ስለሳቸው ተናግሯልና ግጥም አይችል እንዴት ብሎ ይሰድብሻል እሱ እኮ አልሰደበሽም ምናምን ብለው አቡበከር ለማግባባት ይሞክራሉ አረቱ ባክህ እኔ ሰምቻለሁ እሱ እንደዚህ እንደሚሰድበኝ ሰምቻለሁ ይልቅ እኔ እንደውም ለሱ ለገጠመው ግጥም አጸፋ አዘጋጅቼለታለሁ ግጥም እየገጠምኩኝ ነው በደንብ ሰማኝና ለሱም አድርስለት ንገረው ብላ አለችና ሙዘመመን عصينا ودينه قلينا وامره عصينا ብላለች ሙዘመመን አበይና وامره عصينا ودينه قلينا ብላለች ምን ማለት ነው ግጥሙ ሙዘነን የሳቸው ስም ማን ነው ሙሐመድ ነው ሙሐመድ ማለት ምስጉን ማለት የተመሰገነ የምስጋና ጥግ ላይ የደረሰ ማለት ነው በጣም የሚመሰገን ማለት ነው የዚህም ተቃራኒ ያመጣችና ሙዘመን ብላለቻቸው የሚወቀስ የሆነ በቃ የወቀሳ ጥግ የደረሰ በሁሉም መልኩ የሚወቀስ ብላለች ሙዘመመን አበይና እሱን አንቀበልም እንብየዋል ወአምረሁ عصينا እንደዚሁም ደግሞ ትእዛዙንም አመጽ ነው አንሰማህም ማለት ነው ወዲነው ቀለይና ይዞ የመጣውንም እምነት እንደዚሁ ጥላቻችንን ገለጽንለት አንቀበልም ብለን ጥላቻችንን አሳየነው እያለች ግጥም ገጠመች ከዛ በኋላ ይህንን ግጥም እየገጠመች እየዘፈነች ተመለሰ ሄደች ማለት ነው ከዛ አቡበከር ሲዲቅ አማ ተራሃ رأتك يا رسول الله አላቸው የአላህ መልእክተኛ ላይ ይቻችሁም እንዴ نعم انه قد حيل بيني وبينها
በእኔና በሷ መካከል አላህ እንዳታየኝ ሸፍኗታል ግርዶሽ ነገር አድርጓል እቺም አላህ Subhanahu Wa Ta'ala ሁሉም ነገር ማድረግ ይችላል በዛ ላይ ደግሞ እቻውን እንደ ወንድ ቢሆን አንድ ነገር ነው እንደው ለመነጋገርም ጸብም ከሆነ ባጻፈውን ለመመለስ ይሆን ነበር ስብዕና ላለው ሰው ግን ይህ አይቻልም ሴት ናት ስለዚህ ምንም ነገር ማድረግ ምንም የሚሰጣት ምላሽ የለም ዝም ነው የሚባለው በዚህ መልኩ መጥፎ በመጥፎ ሁኔታ ከመጣች ክብሯን ለቃ ክብሯን ጥላ ከመጣች ምን ሊደረግ ይችላል ስለዚህ አላህ Subhanahu Wa Ta'ala እንዳታየው ነብዩ ሰለላሁ ዐለይሂ ወሰለም ማየት እንዳትችል ጋርዷት ነበር ማለት ነው ከዛ ግጥሟን በተመለከተ ደግሞ ምን አሉ أما ترون كيف يصرف الله عني أذى قريش أتايوم اندي الله سبحانه وتعالى يقريشوچن أذان لا يميادرسوتن يعني مطفو ነገር ሁሉ እንዴት እንደሚከላከልልኝ አላያችሁ እነዚህ ሰዎች የሚሳደቡት በዚህ ግጥም ላይ የሚሰድቡት ማንን ነው ሙዘመም የተባለ ሌላ ሰው ነው የሚሰድቡት وانا محمد ነኝ እነሱ የሚሳደቡት ግን ሙዘመምን ነው ሙዘመም ሌላ እንግዲህ እኔ አይደለሁም መቼም ሙዘመም ሁሉ የምታወቅበት ሙሐመድ ነው ስለዚህ የሚሳደቡት እንኳን በፍጹም ለምን قريب ولا من بعيد እሳቸው ጋር እንዳይደርስ አላህ Subhanahu Wa Ta'ala ይከላከልልኛል ብለው በዚህ መልኩ ተናገሩ ማለት ነው ታዲያ አቡ ለሃብ የሚባለው ሰውዬ ስሙ አብዱል ዑዛ ኢብኑ አብዱል ሙጠሊብ ይባላል የዑዛ ባሪያ ማለት ነው አብዱል ዑዛ ማለት ምን ያሉ ይሄ አብዱል ዑዛ አቡ ለሃብ በሚል ስያሜ ነው አላህ Subhanahu Wa Ta'ala ቁርአን ውስጥ አቡ ለሃብ ብሎ ነው የጠራው ማለት ነው ምን ማለት ነው አቡ ለሃብ ማለት ፊቱ በጣም ያብረቀርቅና ያምር ስለነበር አቡ ለሃብ ብለው ቅጽል ስም አወጡለት ለሃብ የሚባል ልጅ የለው ለሃብ ማለት የሚንቀለቀል እሳት ማለት ነው ትርጉሙ ቀጥታ የዛ ባለቤት ብለው ጠሩት ለምን ፊቱ በጣም ውበት ስለነበር ሱሚየ ቢልለሃቢ لحسنه واشراق وجهه ይላል ፊቱ የሚያበራ የሚያብረቀርቅ የሚያምር ስለነበር አቡ ለሃብ ብለው ጠሩት ታዲያ ዑለማዎች መካከል قول አለ ካፊርን ሰው በኩንያ መጥራት ይቻላል ወይስ አይቻልም ካፊር የሆነን ሰው በኩንያ የከሊ አባት ያሉ መጥራት ማለት የከሊ አባት የሚለው ጥሪ ማክበሪያ ጥሪ ነው ይህ ሰው ደግሞ እየተከበረ ሳይሆን እየተወቀሰ እየተረገመ ነው ያለው እንዴት በኩንያው ሊጠራ ቻለ እንዴት በኩንያ ተጠራ ሲባል አራት ነገሮችን ያስቀምጣሉ ኢማሙ ቁርጡቢ እንደተናገሩት ማለት ነው አንደኛ ስሙ ቀደም እንዳየነው አብዱል ዑዛ ነበር የዑዛ ባሪያ ብሎ ቁርአን ላይ ከተጠራ ደግሞ ባርነት ከአላህ ውጭ ላለ ዑዛ የሚባለው ጣዖት ነው እንደሚታወቀው የጣዖት ባሪያ ሊባል እዚህ በዚህ መልኩ ደግሞ ከአላህ ውጭ ላለ አካል ባርነትን የሚገልጽ ስያሜ የተከለከለም ነው ቁርአንም ላይ እንደዚሁ አይነገርም ለዛ ነው አብዱል ዑዛ ከሚለው ወደ አቡ ለሃብ ሚለው ዑዱል ያደረገው ወደዛ ይሄደው ለዛ ነው ብለው አንደኛ ምላሽ ያስቀምጣሉ ሁለተኛ ቀውል ደግሞ انه كان بكنيته اشهر منه باسمه ከስሙ ይልቅ በኩንያው ነበር የሚታወቀው አብዱል ዑዛ ከሚለው መጠሪያ ይልቅ የሚታወቀው አቡ ለሃብ በሚባለው ስም ነበር የሚታወቀው طيب ተበት የዳ አብዱል ዑዛ ተብሎ ቢጠራ ኖሮ ማን ነው የተፈለገበት አብዱል ዑዛ ማን ነው ተብሎ ሰውየው የሚፈለገው ሰው ግልጽ ላይ ሆነ ይችላል ስለዚህ አቡ ለሃብ ብሎ በቃ ቅጩን ማለት ነው እሱ ራሱ ነው ሌላ ሰው እንዳታስቡ እሱ ራሱ ነው ብሎ ተነገረ ለዛ ነው አብዱል ዑዛ ከሚለው አቡ ለሃብ ወደሚለው ዑዱል ያደረገው ለዚህ ሊሆን ይችላል ብለው ሁለተኛ ምክንያት አስቀመጡ ሶስተኛ ደግሞ ان الاسم اشرف من الكنيه ስም ከኩንያ ማለት የከሌ አባት የከሌ ልጅ ምናምን እየተባለ ቢጠራው መጠሪያ ነውና ከዚህ መጠሪያ ይልቅ ስም መጠሪያ ስም በዛ መጥራት የተሻለ የበለጠ ነው ስለዚህ ሰውዬ ደግሞ አሽረፍ በሆነ በላጭ በሆነ ነገር መጠራት የለበትም ዝቅ ባለ ነገር ነው መጠራት ያለበት በኩንያ ተጠራ በዚህ ምክንያት ስም ከኩንያ ይበልጣል ወይስ አይበልጥም የሚለው ላይ እንደ መረጃ እንዳስረጅ ሲያቀርቡ ምን አሉ አላህ Subhanahu Wa Ta'ala ቁርአን ላይ የነብያቶችን ስያሜ ሲጠቅስ በኩንያ ነው በስም ነው የተጠቀሳቸው በስም ነው የተጠቀሱት በኩንያ የተጠቀሰ የለም ሁሉም በስማቸው የተጠቀሱትና ይህ ደግሞ ምን ያሳያል ሲባል በስም መጠራት ከኩንያ ይልቅ የበለጠ አሽራፍ ነው ከፍ ያለ ነው ደረጃ ያለው ነው የሚለውን ያስረዳናል ያሳየናል ብለዋል አራተኛ ምክንያት ደግሞ ይሄ የሚገርመው ነው ان الله تعالى اراد ان يحقق نسبته የዚህ ሰውዬ ስሙ ሲጠራ ወይም መጠሪያው ምንድነው የሚንቀለቀል እሳት ባለቤት አቡ ለሃብ ነው አይደለም ስያሜው ለምንድነው በዚህ የተጠራው ስንል ቀድመናልን ፊቱ ስለሚያምርና ያበረቀርቅ ስለነበረ ነው በቃ ይህ በመጃዝ ሳይሆን በሐቂቃም የእሳት ባለቤት የምትንቀለቀል እሳት ባለቤት መሆኑን ለማረጋገጥ እና አስረግጦ ለመንገር ነው አቡ ለሃብ ብሎ በዚህ መልኩ የጠራው ለዛ ነው ይላል ቢአን ይድخله النار
فيكون أبا لها በተጨባጭም የእሳቲቱ ባለቤት ይሆናል تحقيقا للنسب እና በዚህ መልኩ ይናገራሉ ማለት ነው አንዳንድ ጊዜ ይሄ ኩንያ የሚባለው ነገር ምንን ይገልጻል ሲባል የሰውየውን ማንነትና ሁኔታ ይገልጻል ምን ይላል አንድ ገጣሚ قل لا قل إن أبصرت عيناك ذا لقب إلا ومعناه إن فكرت في لقبها قل إن أبصرت عيناك ذا لقب عينه يهنا يمتريا ባለቤትን ማየቷ ትንሽ ነው ማለት የሆነ መጠሪያ ያለውን ሰው ቅጽል ስም ያለውን ሰው በደንብ አብጠርጥረህ በደንብ ስትመረምረው የዚህ የመጠሪያው መገለጫ ራሱ ላይ ታገኝበታለህ ብለ ይገልጻል ስለዚህ አቡ ለሃብ ተባለ የእሳት ባለቤት ማን ነው ጀሃነምን በዚሁ የሚገባ ማለት ነው ብለው በዚህ አይነት አራተኛ ዒለት ይናገራሉ ማለት ነው አላየ ሐል አቡ ለሃብ ማለት ይህ ነው በዚህ መልክ ስሙ የተጠቀሰ የሆነው ማለት ነው ተበት የዳ አቢ ለሃብ ወተበ እሱ ራሱ ከስሯል ጠፍቷል ብሎ አላህ Subhanahu Wa Ta'ala ተናገረ ይህ ሰውዬ እንግዲህ በዚህ መልኩ ጠፍቷል ከስሯል ሲባል እሳት ይገባል ቀጥሎ የሚናገረው አያት አለ አያምንም ማለት ነው እሳት መግባቱ አይቀርም ይህ ሰውዬ አላህ Subhanahu Wa Ta'ala የወሰነውን ውሳኔ ቀልብሶ እስልምናን ሊቀበልና ከእሳት ሊድን በፍጹም አይቻለው አላህ Subhanahu Wa Ta'ala የሆነ ነገር ከወሰነበት ውሳኔውን የሚያስቀለብስ አንድ ማካል የለም ማለት ነው ታዲያ ይህ ሰውዬ ለምን በዚህ መልክ ተወሰነበት ለምን ተፈረደበት አላህ ظلموት ነው አላህ በድሎት ነው ወይስ እምነትን ነፍጎት ነው ምናምን ሲባል አላህ في علمه السابق الازلي ጥንታዊ በሆነው ዕውቀቱ የሰውዬ እስከመጨረሻው እስከ ፍጻሜው እስከ ሞቱ ድረስ እንደማያምን ስለሚያውቅ ነው ይህን የቁርአን አያ ያወረደው ይህን የቁርአን አያ ያወረደው በዚህ ሰበብ ነው እስከ ሞቱ ፍጻሜ ድረስ አያምንም እስልምናን አይቀበልም ማለት ነው ዑለማዎች ምን አሉ ኢብኑ ከሲር يعني በርካታ ዑለማዎች ይህንን ነገር ሼክ አብዱራህማን አልሰዕዲ ረህመቱላሂ ዐለይሂም አጅመዒን ይህንን ይናገራሉ እዚች ሱራ ላይ ምንም ያስረዳን የሚያሳይ ነገር አለ ሲባል ቁርአን በትክክልም ከአላህ Subhanahu Wa Ta'ala ዘንድ የመጣ ከሱ ዘንድ የወረደ ለመሆኑ ግልጽ የሆነ አስረጃ አለበት እንዴት ከተባለ አላህ Subhanahu Wa Ta'ala የሰውዬ እንደማያምን ገለጸ ይህ የተነገረው በህይወት እያለ ነው በህይወት አቡ ለሃብ በህይወት እያለ ነው የተነገረውና ይህ አያ የወረደው ማለት ነው ታዲያ ይሄ ሰውዬ ወደፊት ምናልባት ይህንን በሚቀለብስ መልኩ እስልምናን ሊቀበል ቢሆን ኖሮ የቁርአን ትክክለኝነት ከአላህ ዘንድ የመጣ መሆኑ ላይ ጥያቄ ምልክት ውስጥ ይገባ ነበር ጥያቄ ይፈጥር ነበር እንዴት ቁርአኑ አያምንም እያለ እንዴት ሊያምን ቻለ ብሎ አንድ ሰው ሊጠይቅ ይችል ነበር ማለት ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ዘንድ አምጥተው የሚያወሩ አይደለም يعني غيب ያውቁም እሳቸው ነገ የሚከሰተው ምን እንደሆነ ምንም የሚያውቁት ነገር የላቸው غيب ሁሉ ያለው በአላህ Subhanahu Wa Ta'ala እጅ ብቻና ብቻ ስለዚህ አቡ ለሃብ የቁርአንን ትክክለኛ አለመሆኑን ለማሳየት የሆነ ቀን እንኳን እስልምና ውስጥ ቢገባ ጥያቄ ምልክት ውስጥ ይገባ ነበር ማለት ግን እሱ እስከመጨረሻው ድረስ እስልምናን ሳይቀበል በአመጹ ላይ ቀጥሎ በእብሪቱ ላይ ቀጥሎ መጥፋቱ يعني በዛው መልኩ መሞቱና መሄዱ የቁርአንን እውነተኝነት ትክክለኝነት ከአላህ ዘንድ የወረደ መሆኑ ማስረጃ ማሳያ ነው ማለት ይህ ለኛ ቀላል ይመስለናል ግን አንዳንድ ሰዎች ጥያቄ ሊፈጥርባቸው ይችላል ቁርአን በትክክል ከፈጣሪ ዘንድ የመጣ ለመሆኑ ምን ማሳያ ልናገኝ እንችላለን በምን ማረጋገጥ እንችላለን ብለው ለሚጠይቁ ሰዎች ምላሽ እነሆ እዚህ ላይ እናገኛለን ማንኛውም ሰው ሊነግራቸው ይችላል ይህ ምዕራፍ አቡ ለሃብ ከመሞቱ በፊት አስቀድሞ የወረደ ምዕራፍ ነው አቡ ለሃብ በዛው በጥመቱ ላይ እንዳለ እንደሚሞትና ኩፍሩን እንደያዘ እንደሚሞት ገልጿል ይናፍ በዛው መልኩ ሲሞትና ይህ ትንቢት ሲረጋገጥ ይህ ቁርአን በትክክልም ከፈጣሪ ዘንድ ነገ የሚከሰተውን የሚያውቀው ከሆነ አምላክ ዘንድ የመጣ ነው ማለት ነው ብሎ በዚህ መልክ ምላሽ ማግኘትና በዚህ መልክ መረዳት ይችላል ማለት ነው طيب مؤذنين أبو لهب ሰዎች ዘንድ ደረጃ ነበረው ቦታ ነበረው
ዝናም ነበረው። ይህ የነበረው ነገር በጠቅላላ ይሄ የሰበሰበው ነገር በአጠቃላይ ከዚህ ከጥፋትና ከኪሳራ ሊታደገው እንደማይችል ከተበየነበት ጥፋት ሊመልሰው ሊከላከልለት እንደማይችል አላህ ሱብሓነሁ ወተዓላ ገለጸ። ፈቃለ ማ አግና ዐንሁ ማሉሁ ወማ ከሰበ። ማ አግና ዐንሁ ማሉሁ ንብረቱ አልጠቀመው፣ ምንም አላብቃቃው፣ ከጥፋት አልታደገው። ነገ ቂያማ ቀን ከተበየነበት ፍርድ ከተወሰነበት ውሳኔ ሊታደገው ሊጠብቀውም አይችልም። ከአላህ ሱብሓነሁ ወተዓላ ቅጣት ቅንጣት ታክል አላብቃቃውም፣ አልጠበቀውም፣ አላለነውም፣ አልጠቀመውም ማለት። ወማ ከሰበ የሰራው ነገር እንደዚሁ የሰበሰበው የሰራው ነገር በጠቅላላ ምንም የጠቀመው ነገር የለም በማለት ይናገራል። ታዲያ ይህ አቡ ለሃብ ንብረት ነበረው። ንብረት እንደሚታወቀው ገንዘብ ጥቅም አለ፣ ገንዘብ ይጠቅማል። ኢብኑ ዑሰይሚን ረሕመቱላሂ ዐለይህ በዚህ ሱራ ተፍሲር ላይ የዚች ሱረት መሰድ ተፍሲር ላይ ሲናገሩ ያሉ ገንዘብ ለብዙ ነገሮች ይጠቅማል። ሰው ቢራብ ገንዘብ ካለው ገዝቶ ረሃቡን ሊያጠፋ ይችላል። ቢታረዝ እንደዚሁ ልብስ ገዝቶ ርዛቱን ሊከላከል ይችላል። ቢታመም በገንዘቡ ከፍሎ ሊታከም ይችላል። ገንዘብ ለብዙ ነገር ይጠቅማል። ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? ኒዕመ ልማሉ ሷሊሕ ሊረጁል ሷሊሕ ያ ዐምር ወይ መልካም ገንዘብ ለመልካም ሰው በጣም ጥሩ ነገር ነው ብለዋል። ሷሊሕ ማለት ከሐላል የተገኘ ከጥሩ ቦታ የመጣ ነግዶ ላቡን ጠብ አድርጎ አንጠፍጥፎ የሚያገኘው የሆነ የሚከስበው የሆነ ገንዘብ በጣም ጥሩ ነው። ለማን? ለረጁል ሷሊሕ መልካም ለሆነ ሰው። መልካም የሆነ ሰው በዚህ በገንዘቡ አላህን የሚያስደስት ነገር ይሰራበታል። አላህ የሚወደውን ነገር ያደርግበታል። ጀነት ላይ ደረጃው ከፍ እንዲልለት የሚያስደርገውን በርካታ ስራዎች ይሰራበታል። እንደሚታወቀው ማለት ገንዘብ የሰበሰበው ገንዘብ ታዲያ ይሄ በዚህ መልኩ የሚጠቅመው የሆነ ገንዘብ ትክክለኛ ጥቃሞቱን አስገኝቷል ወይም የሚፈለግበትን አስገኝቷል የሚባለው መቼ ነው ሲባል ከአላህ ሱብሓነሁ ወተዓላ ቅጣት ያስጣለው እንደሆነ ከቅጣት እንዲጠበቅ ሰበብ ከሆነ በትክክልም ገንዘቡ ጠቅሞታል ይባላል። ምን ከሆነ በዚህ ገንዘብ አማካኝነት ከጀሃነም የሚርቅበት ከሆነ ነቢዩ ዐለይሂ ሰላቱ ወሰላም ምናሉ ኢተቁ ናራ ወለው ቢሽቂ ተምራ፣ የቴምር ክፋይ ግማሽ እንኳን ቢሆን በማሰደቅ ራሳችሁን ከእሳት አርቁ። ሰደቃ መሰደቅ ከእሳት ራስን ለመጠበቅ ይሆናል ማለት ነው የሚለውን ያስረዳን ይላል ሐዲስ። አላ ይቃል ፈልማሉ የንፈዕ ላኪን النفع الذي لا ينجي صاحبه من النار ሰውየውን ከእሳት የማያስጥለው የሆነ ገንዘብ ለይሰ ቢነፍዒ ጠቃሚ ሊባል አይችልም። ጠቃሚ የሚሆነው በዚህ መልክ ሲሆን ነው ማለት ይናገራል። ስለዚህ ገንዘቡ ይህ ሰውዬ ካነዳ ማሽየቲ ይሄ አቡ ለሃብ የሚባለው በጣም በርካታ ግመሎች ምናምን ነበር፣ ባለሀብት ነበር። ባለአባት እንደሚባለው ነበር ማለት ነው። ምን አሽራፊ መከተ ከመካ መኳንንቶች አንዱ ነበር። ቢሆንም ግን ይህ ገንዘቡ አልጠበቀውም፣ አላዳነውም፣ ከቅጣት አላተረፈውም በማለት ይናገራል። ወማ ከሰበ ማለት ደግሞ የሰራውን ነገር እንደዚሁ ምንድነው የሰራው ነገር ብዙ ነገር ሊሆን ይችላል። እስከዛሬ ድረስ ያካበተው መልካም ነገር፣ እስከዛሬ ያካበተው መልካም ዝና፣ ወደፊት የሚያገኘው ከስቡ የሚያገኘው መልካም ነገር በጠቅላላ ወይም ገንዘብ በአጠቃላይ ወይም ክብር ወይም ሰዎች ዘንድ ያለው ዝና ወይም ሰዎች ዘንድ ያለው ስም ምንም የጠቀመው ነገር የለም በማለት አላህ ሱብሓነሁ ወተዓላ ይናገራል። ይሄ አልማል ወልበኑነ ዚነቱል ሐያቲ ዱንያ ልጆችም ይሁን ገንዘብ የዱንያ የምድራዊ ህይወት ጌጦች ናቸው ነው እንጂ አኺራ ላይ የሚጠቅመው ምን አይነት ነው? الباقيات الصالحات خير عند ربك ثوابا وخير مردا ቋሚ የሆኑ ቀሪ የሆኑ መልካም ተግባራትና ስራዎች አላህ ሱብሓነሁ ወተዓላ ዘንድ ከፍ ያለ ማዕረግና ትልቅ ቦታ ያላቸው ናቸው። وخير مردا ለዚህም ደግሞ በጣም በላጭ የሆኑ መመለሻዎች ናቸው፣ አለኝታም ናቸው። ነገ አለኝ ብለህ የምትለው ነገር የዛሬ ገንዘብ ሳይሆን የሰራው መልካም ስራ በዚህ በገንዘብህም ይሁን በእውቀትህም ይሁን በጊዜህም ይሁን በጉልበትህም በአጠቃላይ ለነገ ለአኺራ ይበጀኛል ብለህ ያስቀመጥከው ለነገ ያዘጋጀኸው ነገር ነው ሊጠቅም የሚችለው እንደማለት ነው። እና ይህ ሰውዬ የሰራው የከሰበው ነገር በጠቅላላ ምንም አይጠቅመውም ብለው ይላሉ። ወማ ከሰበ የሚለውን ሌላ ተፍሲር ሲሰጡ ያሉ ወማ ከሰበ ማለት ልጆቹ ማለት ነው። የከሰበው ማለት የሰራው ማለት የወለዳቸው ልጆቹም ቢሆኑ ምንም የሚታደጉትና የሚጠቅሙት ነገር አይደለም፣ አይጠቅሙትም። ከአላህ ሱብሓነሁ ወተዓላ ቅጣት እንደዚሁም ደግሞ ከተወሰነበት ፍርድ
አይታደጉትም በማለት ተነግሯል። ልጆች ከስብ ተብለው ይታወቃሉ። ነብዩ አለይሂ ሰላቱ ወሰላም ያኒ ምን ብለው ተናግረዋል? አንድ ሐዲስ ላይ ሰው ሊበላ ሊመገብ ከሚችለው በላጭ የሆነ በጣም ጥሩ የሚባለው ነገር ምንድነው? ማከሰብ من كسبه ان اطيب ما اكل الرجل من كسبه አንድ ሰው በጣም መልካም ነገር ተመገበ የሚባለው من كسبه በስራው በልፋቱ ያገኘውን ነገር ሲመገብ በጣም ጥሩ ነገር አጥየብ የሆነ በጣም ጥሩና መልካም ነገር ተመግቧል ይባላል። وان ولده من كسبه ልጁ ከራሱ ከስራው ይቆጠራል። ያኒ ልጅህ ማለት ያንተ የልፋትህ ውጤት ነው። ነገ ማንነቱ የዛሬ ያንተ ልፋት ውጤት ነው የነገ ማንነቱ የሚያሳየው ማለት ነው። ነገ ጥሩ ሰው የሚሆነው ዛሬ አንተ ከለፋህበት፣ ለሱ ተርቢያ ከተጨነቅ፣ ዒልም እንዲማር ቁርአን እንዲቀራ ካደረክ፣ መልካም ነገሮችን ካስተማርከው፣ መልካም ነገሮች ላይ እንዲሰማራ ካሳየኸው፣ ከመራኸው ለፍተህበታል፣ ደክመህበታል። ያኒ ብዙ ነገር ኢንቨስት አድርገህበታል ማለት ነው። ከዛ በኋላ ያን ልጅ ነገ መልካም ቦታ ላይ ሲደርስ ያንተ የልፋትህ ውጤት ይባላል። ስለዚህ ወኢነ ወለደሁ ሚን ከስቢሂ ልጁም ከስራው ውጤት ነው ብለው አቡ ዳውድ በዘገቡት ዘገባ ላይ ተናግረዋል ነብዩ አለይሂ ሰላቱ ወሰላም ማለት ነው። ታዲያ የአቡ ለሃብ ልጆች አንድ ዑተይባ የሚባል ልጅ ነበረው አሉ። ዑተይባ የሚባል ልጅ የአቡ ለሃብ ልጅ ነበር። ዑተይባ ኢብኑ አቢ ለሃብ وكان تحته ابنة رسول الله صلى الله عليه وسلم زينب رضي الله عنها زينب የተባለችው የነብዩ ሰለላሁ ዐለይሂ ወሰለም ልጅ የሱ ሚስት ነበረች። ከዛ በኋላ أراد الخروج إلى الشام ወደ ሻም ወደ ሶሪያ ለንግድ መሄድ ፈለገና فقال لآتين محمدا فلأوذينه ብለዋል። ሱብሃንአላህ ይሄን የአባቱን መንገድ የተከተለ እንደ አባቱ መጥፎ ነበርና አሁንማ ከመሄዴ በፊት እንደ መሰናበቻ ሊቆጥረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሄጄ እሱን ሳላሰቃየው አላ ሳላደርገው ሳላስቸግረው ዝም ብዬማ አልወጣም ማለት ነው። ሰው እኮ የሚገርመው ሰው ሊከበርበት የሚገባው أحق ما أكرم عليه المرء ابنته أو أخته من الحديث አንድ ሰው ሊከበርበት ከሚገቡ ነገሮች ሁሉ ትልቁ ምንድነው? ልጁ አሊያ ማለት ነው። ልጁን ከሰጠህ ልታከብረው ይገባል። ቦታ ልትሰጠው ያኔ ልታከብረው ይገባል ነበር። ይሄ ዓደተን ራሱ ሰዎች በተፈጥሮ የሚያደርጉት ነገር ነው። ሰው አማቹ ጋር ሄዶ ያኔ አደባ ያጣመች የማይንቀለቀልም ስርዓት ይዛል ማለት ነው። እየተለመደ ነው። ይሄ ልጅ ግን ከዚህ ውጭ ነበር። ይሄም ስርዓት አልነበረው። ዲን ከሌለው ሁሉክ ከሌለው ሰውየው መውደቂያው መጥፎ ነው። ወይ ዲን ከሌለው የሚመልሰው ከመጥፎ አይነት ነገር ከመጥፎ ምግባር የሚከለክለው ዲን ከሌለ አሊያ ደግሞ መልካም ስነ ምግባር ኖሮት ጥሩ አስተዋይ ሰው ሆኖ በዚህ አቅሉ የማይከለክለው ከሆነ ምንም የሚያግደው ነገር የለም። ከእንስሳም በታች ይሆናል ባለፈ እንዳየነው ማለት ነው። እና መጣና ፈአታው ፈቃለ ያ ሙሐመድ አላቸው ሰለላሁ ዐለይሂ ወሰለም هو كافر بالنجم إذا هوى አላቸው። والنجم إذا هوى من القرآن አለ። ይሄ እኔ አለ هو ማለት ስለ ራሱ የተናገረ ይሄ ኢልቲፋት ይባላል። እና እሱ በኮከብ የወደቀ ጊዜ በሚለው ሁሉ ክጃለሁኝ በዚህ ሁሉ ማምንልህ እንዳይመስልህ ያንተን ተረት ተረት መቀበል እንዳይመስልህ አይነት ንግግር ተናገራቸው። وبالذي دنا فتدلى ثم تفل في وجه رسول الله صلى الله عليه وسلم كذا النبي عليه الصلاه والسلام ላይ ፊታቸው ላይ ተራቆታቸው። ከዛ በኋላ ورد عليه ابنته وطلقها ያንተን ልጅ ደግሞ ከኔ ጋር አብራት ነው ብሎ ፈቶ መለሰላቸው። ከዛ በኋላ فقال النبي صلى الله عليه وسلم اللهم سلط عليه كلبا من كلابك الله ሆይ ከውሾች አንዱን ላክበት። እኔ መቼም ምንም የምለው ነገር የለም አንተ ሁሉን ቻይ ነህ። ብዙ ነገር አልፎ የሄደው ይሄ ሰው እና ከውሾች አንዱን ውሻ ላክበት ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ከዛ ይሄ ዑተይባ የሚባለው ሰው ወደ አባቱ ተመለሰና ነገረው። መቼም ያው ምንድነው የሚባለው ከመጥፎ የመጣ ሁሉም መጥፎ ነውና የሚሆነው ለአባቱ ሲነግረው ሰየዋ በጀህ ልጅ ደግ አረክ ነው ማለት ነው። አባቱም እንደዛው ስለነበረ ማለት ነው። ለምን እንደዛ አረከው ነው ይያታስ። ከዛ በኋላ ይህን ነግሯል። ثم خرجوا الى الشام فنزلوا منزلا ከዛም ወደ ሻም ጉዟቸውን ይቀጥላሉ። የሆነ ቦታ ላይ አረፍ ይላል። ከዛ አንድ ሰው ይመጣና ያጫዋል። ይሄ አካባቢ አውሬ የሚበዛበት አካባቢ ነው፣ አውሬ የሚበዛበት አካባቢ ነው፣ ጥንቃቄ አድርጉ ብሎ ይላቸዋል። እንደዛ ነው እንዴ? إن هذه أرض مسبعتي فقال أبو لهب من قال أعينوني يا معشر قريش አላቸው። ቁረይሾች ሆይ እባካችሁ ተራዱኝ ያኔ እርዱኝ ማለት ነው።
هذه الليلة እንደው ለዛሬ ሌሊት ብቻ ይሄን አካባቢ ለቀን እስከነሄድ እንደው እርዱኝ አግዙኝ ምን ላይ فإني أخاف على ابني دعوة محمد ይሄን ልጄ መቼም ሙሐመድ ዱዓ አድርጎበታል የሱ ዱዓ እንዳይደርስበት ፈራለሁኝና እባካችሁኝ የሆነ ማድረግ የምትችሉትን ነገር አድርጉ ይላቸዋል። የጨነቀለት ማለት መቼም መጀመሪያውኑ ነበረ መጠንቀቅ የነበረበት። ቢልሙናሰባ አረቦች አይደለም የተከበሩት ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ይቀርና ሌላ ማንኛውም የተበደለ ሰው ዱዓ ይፈሩ ነበር፣ ይጠነቀቃሉ። ግን ጥሩ አይደለም። والظلم مرتع مبتغيه وخيم ይላል ندم البغاة وليت ساعة مندم فالظلم مرتع مبتغيه وخيم ይላል አድገታል እና ظلم ይሄ በደል ግፍ መስራት ጥሩ አይደለም። حتى ማንም ሰው ላይ ቢሆን ነገ ይደርስብሃል። ይሄ ጥሩ አይደለም። يعني አንተ አቅም አለኝ ብለህ ጉልበት አለኝ ብለህ ገንዘብ አለኝ ስልጣን አለኝ ምናምን ብለህ የሆነ ሰው ብትጨቁን ከሆነ ነገ ንፈራ። ነገ ምን ሊመጣ እንደሚችል መፍራት ያስፈልጋል። ሰውየው አንተ ግፍ ያደረስክበት ሰውዬ አይተኛ አንተ ረስተኸዋል ጉዳዩን የወጋ ደረሳ የተወጋ ይረሳም እሱ እንቅልፍ የለውም ዱዓ ያደርግብሃል አላህ ዘንድ ይለምንብሃል። ዳዕወቱል መዝሉም ደግሞ ነቢ ሰለላሁ ዐለይሂ ወሰለም ተጠንቀቁ ብለዋል። فإنه ليس بينها وبين الله حجاب በዚች ልመናና በአላህ መካከል ሒጃብ የለም ግርዶሽ የለም። አላህ ምን ይላል? وعزتي وجلالي لأنصرنك ولو بعد حين በኃያልነቴ በልቅና የምላለሁኝ ጊዜ ቢወስድ እንኳን ከጊዜ በኋላ ቢሆን እንኳን እረዳሻለሁኝ ብሎ ቃል ይገባላታል ለዚች ልመና ማለት ነው። ከዛ ነብዩ ዱዓ አድርገውበት ነበርና እባካችሁን ልጄ መጥፎ ነገር እንዳይደርስበት ለዛሬ እርዱኝ አላቸው። ከዛ ምን አደረጉ? فجمعوا جمالهم وأناخوها حوله ግመሎቻቸውን እንዳለ ሰበሰቡና በዙሪያቸው እንደዚህ ሰብሰብ ብለው እንደተኙት በዙሪያቸው يعني ክብ አድርገው አስቀመጡ ማለት ራሳቸው ውስጥ ገቡ። ምናልባት አውሬ እንኳን ቢመጣ አንበሳ ምናምን ቢመጣ ከኛ በፊት እንግዲህ ግመሎቹ ፊዳ ይሆኑ ለማለት ነው። وأحدقوا لعتيبة እነሱም ደግሞ ዑተይባን እንደዚህ ከበው يعني ከበውት ጓዛቸውን ምናምን ደራርበውበት ከውስጥ አረጉት። ከአላህ ቀደር ግን ማመጣ ይቻላል። ከዛ በኋላ فجاء الأسد يتخلل ويتشمم وجوههم ውስጥ يعني እያለፈ መጣ። ይህ አንበሳው ማለት ነው። እንደውም መጀመሪያ ሲያጓራ ሰማ ይባላል። ይሄ ዑተይባ የሚባለው አንበሳው ሲያጓራ ይሰማና قتلني والله محمد وهو بمكة والله محمد صلى الله عليه وسلم መካ ላይ ቁጭ ብሎ እኔ ሻም ላይ ሆኜ ገደለኝ ብሎ ይናገር ነበር። እና አንበሳው መጣ ሁሉንም እያየ ያሸተተ ምናምን ልክ የተነገረው ኢንፎርሜሽን የተሰጠው እያንዳንዱን የምንድነው የሚባለው ነገር የተሰጠው ይመስላል። መቼም አላህ ሱብሓነሁ ወተዓላ ልቆታል። ወሊላሂ ጁኑዱ ሰማዋት ወልአርድ የሰማይ የምድር ሁሉ ሰራዊት የአላህ ነውና ይህም አንበሳ ተልኮ ሄዶ ነበር። ከዛ መጣና حتى ضرب عتيبة فقتله ዑተይባ የሚባለውን ራሱን ይዞ ፈጥቆ ገደለው። وهلك በዚህ መልኩ አላህ ሱብሓነሁ ወተዓላ አጠፋው። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገውበት ነበር። ያደረጉበት ዱዓ በዛው መልክ ደረሰበት። طيب አቡ ለሃብስ ምን በቃው ምን ሆነ ሲባል አቡ ለሃብ ደግሞ ከበድር ጦርነት በኋላ የተወሰኑ ሌሊቶች ካለፉ በኋላ የሆነ ቁስል ነገር ወጣበታል። የሆነ እባጭ ነገር ይወጣበታል ሰውነት ላይ بعد وقعة بدر ب7 ليالي ከዛ የሆነ እንደ ቡንጅ ያለ እባጭ ነገር ይወጣበታል። ከዛ የሆነ እንደ ወረርሽ ነገር ማለት ነው ጣዕም ነገር ከዛ ሰዎች እኛም ላይ እንዳይተላለፍብን ምናምን ብለው ማንም የሚጠጋው ሰው ነው። በዚህ ቁስሉ ምክንያት እያመረቀዘ እየተባባሰበት ሞተ። ሲቀብሩት እንኳን እንደ መጓል ተቀበረ። ወደዛ የሆነ ቦታ በእንጨት እየገፉ ወስደው ወርውረውት ከዛ በድንጋይ ምናምን ነገር አድርገው ቀበሩ። አላህ ሱብሓነሁ ወተዓላ ጋር ጠላት የሆነ ሰው ዱንያውም አኺራውም ይሁን ምንም ያኒ አወዳደቁ ራሱ አያምርም ማለት ነው። መጥፎ ሁኔታ ነው የሚገጥመው እና በዚህ መልኩ ለቂያ ሐትፈሁ ማለት ነው። በዚህ መልኩ ሞተ። ሚስቱም ደግሞ እንደዚሁ እንደለመደችው እንጨት ተሸክማ ትሄድ ነበር። የእሷን ሁኔታ ኢንሻአላህ በቀጣዩ ደርስ ላይ የምናየው የሚሆነው። ግን ስትሞት እንዴት ነው የሞተችው? እንጨት ተሸክማ ሄዳ የሆነ ጊዜ ደከማትና ድንጋይ አጠገብ ቁጭ አለች አሉ። ከዛ በኋላ በተሸከመችበት ገመድ ታንቃው በዛ ነው ታንቃ ያኒ ወደቀችና ገመድ አንቋት ምናምን በዛው ሞተች ይባላል። ኢንሻአላህ በቀጣይ ደርስ የቀረውን ለማየት እንሞክራለን። الله سبحانه وتعالى يسمى لنا إن أصبتم فمن الله وإن أخطأتم فمني ومن الشيطان الله ورسوله